ዛሬ የአብይ ጾም አራተኛው እሁድ ላይ ያለነው መጻጉ ስለ መጻጉ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ታሪኩን ለማንበብ ሞክሩ። ጠቅለል ባለ መልኩ ግን ታሪኩ ምንድነው? እንደው አንድ ሽባ ነበረ የአልጋ ቁራኛ ለ38 ዓመት ያህል በአልጋ ላይ የተኛ እና ከዚህ ህመሙ ለመፈወስ ወደ መጠመቂያው እንኳን ገብቶ እንደው ድህነትን እንዳይሞክር ሰው የለውም ብቻውን የሆነ ሰው ነው። እና ጌታችን እንዲህ ያለውን ሰው አየው። ጌታችን ኢየሱስ ይህንን ሰው አየውና ልትድን ትወዳለህ አለው። እና መዳን ይወዳል መጻጉዕን መዳን ይፈልጋል ግን ሰው እኮ የለኝም ማለት ወደዛ የሚያደርሰኝ ምን የለኝም ሰው የለኝም ሰው የለውም። እና ሰው ለሌለው ለዛ ለመጻጉዕ ጌታ ግን ደረሰለትና ተነስ አልጋን ተሸክመ ሂድ አለው። የዛን ሁሉ ዓመት ኢማጂን በእንደዚህ አይነት ህመም ተወጥሮ ታጥሮ ተይዞ የነበረውን ሰው ጌታችን ኢየሱስ ተነስ አልጋን ተሸክመ ሂድ አለው። ምን የሌለውን ሰው የሌለውን ጋይስ ሰው የለኝም የምንል በጣም ብዙ ሰዎች ሊኖር እንችላለን ማለት በህይወታችን ውስጥ በተለያየ ጉዳይ እና ሰው የለኝም የምንል ሰዎች ጌታ ግን እንዳለን በጣም እንደው ተስፋ እንድናደርግ የሚያደርገን ነገር ነው። ለምሳሌ በኃጢአት ውስጥ የሚመላለስ ሰው ካለ የኃጢአት ልምምድ ውስጥ በኃጢአት ምልልስ ውስጥ ምናምን የሚቆይ አይነት ሰው ካለ አይ በቃ እኔ አቅም የለኝም ከእንደነዚህ አይነት ነገሮች ውስጥ ልወጣ አልችልም ብሎ ተስፋ እንዳይቆርጥ። አዎ አቅም ላይኖርሽ ይችላል ጌታ ግን አለ። አቅም የለኝም ሰው የለኝም አይደል ያለው መጻጉዕ ግን ጌታ ኖረው። ልክ እንደዚህ ሁሉ አቅም የለንም ከዚህ መውጣት አንችልም የምንል ሰዎች ጌታ ግን አለን። ስለዛ ጌታ እንደዚህ በቃ ውድቅ ካልንበት ቦታ አንስቶ ተነስ በጽድቅ በህይወት ተመላለስ ተብሎ ደግሞ ሊረዳን ሊያነሳን ከወደቅንበት ሊያነሳን የሚችል ነው። ስለዚህ በጌታ ተስፋ እንቁረጥ በጌታ ተስፋ እናድርግ ሁሌም። ከኛ የሚያስፈልገው ልክ መጻጉዕ መዳንን እንደወደደ እኛም መዳንን እንውደድ። ጌታ ግን ደግሞ ብድግ ብለን ደግሞ በህይወት በጽድቅ በቅድስና እንድንመላለስ ያደርገናል ነው። ይቆየን። መልካም የጌታ ቀን። አባቱ ሌላ ነው አብ ይባላል እሱ ደግሞ ወልድ ነው ሌላ ነው ኢየሱስ ይባላል ካሉ ደግሞ ስንት ሆኑ አሁን? ማን ነው ታዲያ ከሁለቱ እግዚአብሔር ማን ነው? ሁለቱም ካሉን ስንት እግዚአብሔር አለ? ሁለት እግዚአብሔር ደግሞ የለም። አንዱ ነው ካሉን ደግሞ ይምረጡ። አንዱን ሲመርጡት የዛነ ያልተመረጠው እግዚአብሔርነቱ ይሰረዛል ማለት ነው። ትላንት በሰራሁት ቪዲዮ ላይ እንደምታስተዋውሱት ኢየሱስ እግዚአብሔርም የእግዚአብሔር ልጅ መሆኑ እርሱ ለራሱ አባት እርሱ ለራሱ ልጅ ሊያስብለው እንደማይችል የራሳቸውን የኡስታዙ ልጅ ሃይደርን አንስቼ አሳይቼ ነበር። ሃይደር ሰው ነው የሰው ልጅም ነው። ሰው ተብሎ የሰው ልጅም መባሉ ሃይደር እርሱ ለራሱ አባት እርሱ ለራሱ ደግሞ ልጅ ነው እንደማያስብለው ሁሉ ጌታ ኢየሱስም እንዲህ ሊያስብለው አይችልም የሚል ነገር አስቀምጠን ነበር። ቀጣዩ ጥያቄያቸው ምን ይሆናል? ኢየሱስ እርሱ ለራሱ አባት ካልሆነና ሌላ አባት ካለው አብ ከሆነ አባቱ እርሱ ራሱ ደግሞ ወልድ ወይም ልጅ ብቻ ከሆነ አባትና ልጅ ሊሆኑ ነው። አባት አምላክ ከሆነ ልጅም አምላክ ከሆነ ደግሞ ሁለት አምላክ ሊሆኑ ነው የሚል ጥያቄ ተነስቷል። እሱን እንመልስ። አብ አምላክ ነው ትክክል፣ ወልድም አምላክ ነው ኦፍ ኮርስ። ግን ደግሞ ወልድ አምላክ መባሉ ሁለት አምላኮች እንዲኖሩ ያደርጋል? አረ በፍጹም አያደርግም። ከምን አንፃር? ወልድ አምላክ ሲባል ከአብ የተለየ በራሱ ሌላ አምላክ ነው ማለት አይደለም። ይልቁንም ወልድ የተገኘው ከአብ ነው። ኦኬ ወልድ የተገኘው ከእውነተኛ አምላክ ከሆነው ከአንዱ አምላክ ከአብ ሲሆን ከአብ በባህሪ ሲገኝ የአብ መለኮት ስንት ነው? አንድ ብቻ ነው። የአብ መለኮት የወልድ መለኮት ሆነ ነው የምንለውኛ። ኦኬ ወልድ የተገኘው ከማን ነው? እውነተኛ አምላክ ከሆነው ከአንዱ አምላክ ከአብ በባህሪ ከእርሱ ሲገኝ የአብ መለኮት የወልድም መለኮት ሆነ። የወልድም መለኮት በመሆኑ ምክንያት ወልድ ምንድነው? አምላክ ነው። ስቲል መለኮትነት ስላለው ማለት ነው። አብም አምላክ ነው ኦፍ ኮርስ። አብም አምላክ ነው ወልድም አምላክ ነው ስንል ከዚህ አንፃር እንጂ ወልድ በራሱ ሌላ አምላክ ነው ማለት አይደለም። ሲጀመር መለኮትን ከየት ያመጣዋል? ወልድ እኮ የተገኘው ከአብ ነው። ከአብ ተገኝቶ ከአብ የተለየ አምላክነት ከየት ይመጣል ሲጀመር? ኦኬ ከአብ ከመገኘቱ አንፃር የአብን መለኮት ራሱን እንጂ ያለው ሌላ የተለየ መለኮት የለውምና ሁለት መለኮት ወይም ሁለት አምላክ ልንል አንችልም። ግን ደግሞ አብንም አምላክ እንላለን ወልድንም አምላክ እንላለን። ምክንያቱም ሁለቱም መለኮትነት ስላላቸው። ወልድ የተገኘው ከማን ነው እንዳትረሱ? ከአብ ነው። ከዚህ አንፃር ልንመለከተው ይገባል። ታዲያ ግን ይህንን ስናነሳ ደግሞ ቀጣይ ሌላ ጥያቄ ይነሳል። ምን አይነት ጥያቄ? ኦኬ ወልድ ከአብ ነው የተገኘው ብላችኋል ከሆነ በሁለቱ መካከል መሽቀዳደም አለ ማለት ነው። በአባትና በልጅ መካከል መሽቀዳደም እንዳለ ሁሉ በአብና በወልድ በእነዚህ መካከል መሽቀዳደም አለ ማለት ነው የሚል ጥያቄ ይነሳል። እሱን ደግሞ ቀጣይ መልስላችኋለሁ። أرى لعله بالله. السلام عليكم حبيبي بالله
ይህን ህልም ፍታልኝ እኔ ባለትዳር ነኝ እና ብዙ ጊዜ በህልሜ ከሌላ ከማላውቃቸው ሴቶች ግንኙነት ሳደርግ አያለሁ እናም ያው ጀናባ ሆኜ ነው ምንነሳው ብዙ ጊዜ እስኪ ፍታልኝ ከማታውቃቸው ሰዎች ጋር ባለትዳር ሆነ እንትን ግንኙነት መፈጸም ማለት ጥሩ ነው ቆንጆ ነው ይሄ የሚያሳየው ባንተና በአላህ መካከል ጥሩ ግንኙነት መኖሩን ያሳያል ከዛ ተጨማሪ አላህ Subhanahu Wa Ta'ala ወደ ተሻለ ደረጃ በህይወትም እንደዚህም ደግሞ በቤተሰብ ጉዳይ ወደ ተሻለ ደረጃ አላህ ከፍ እንደሚያደርግህ ወደሱም የምትጠጋና ላቅ ያለ ቦታ እንዳለህም ማመላከቻ ጨምር ነው ኸይር ነው ጥሩ ነው ዱዓ ያስፈልጋል ዱዓ አድርግበት እምነት ማስገደድ የለም የፈለገ ይመን የፈለገ ይካድ ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አርገን የፈጠርኩት በፈልግ ኑሮ ሁሉንም በመረዋቸው ነበር ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን በማለት ይሄንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ገደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው እንዴት አርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው መጥለው እቺ መታከል አልደነግጥም ምንም አይመስለኝም ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ ተጀመረ እንዳይመስላችሁ እነ አኢሻ እነ ዑመር ራሱ አንድ ሐዲስ ይሰሙ ነብዩማ እንዲህ አይሉም ቁርአን እንዲህ ይያለ ብለው ሪጀክት ያደርጉ ነበር አንቀበልም ተሳስተሃል በደንብ አልሰማህም ይያሉ ይመልሱባቸው ነበር ከቁርአን ጋር ያነጻጻሩ አንዳንድ ሰው አላማህ ምንድነው ይለኛል በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች ቆሻሻዎች ኮተቶች መስዳት አለበት መወገድ አለበት አስቡት አንድ ሰው አላመነበትም በውስጥ እስልምና ወደ ኩፍር መሄድ ፈለገ እናርዳለን ከሄድክ እንዴ አላመነበትም አላህ እንዲመለክ የሚፈልገው አምነህበት ከካድክም ካላሳመነህም መብትህ ነው ቂያማ ቀን ላመኑት የራሱ ምን እንዳዘጋጅቷል ለካዱት የራሱ ቅጣት አዘጋጅቷል ቂያማ ቀን ነው የቸገረን ዛሬ የአላህ ተወካዮች ነን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን ከዛም ባሳልና ሁሉንም ተክፊር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ ያያዩዋቸው እንዴት ልቀበለው እስኪ ያስረዱኝ ወንድማችን እሸቱ መለሰ ከሰሞኑ እንግዲህ የተናገረው ንግግር ነበር በዛ ንግግሩ ብዙ ኦርቶዶክሳውያን ቀር እንደተሰኙ እያየን ነው እኔም ደግሞ ቀር ከተሰኙት መካከል አንዱ ነኝ ወደ ዋናው ነገር ከመግባቴ በፊት ለእሸቱ መለሰ ያለኝ አክብሮትና አድናቆት አሁንም አልቀነሰም ምክንያቱም በሰራው ስራ ማለት ነው ከዚህ በፊት ቤተክርስቲያንን በመርዳቱ እንዲሁም ደግሞ የተቸገሩትን በመርዳቱ መልካም ስራዎችን በመስራቱ አክባሪው ነኝ ዛሬ ላይ ሲያጠፋ የነዛን መልካም ነገሮች ያጠፋብኛል ማለት አይደለም ነገር ግን ዛሬ ላይ ሲያጠፋ ደግሞ ያኔ መልካም ሰርቷልና እሱን አንናገርም ማለት አይደለም የፎይ ጉዳይ እንግዲህ ጥሩንም መልካሙንም ነገር ይዞልን መጥቷል አንደኛው ለፎሎወርና ለጥቅማቸው ሲሉ ቤተክርስቲያናቸውን አሳልፈው የሚሸጡ አጉል አሽቃባጭ የሆኑ ሰዎችን አይተንበታል ለእምነታቸው ደግሞ ዋጋ የሚከፍሉና መስዋዕትነት የሚከፍሉ ሰዎችንም እያየንበት እንገኛለን ወንድማችን እሸቱ በዚህ ቪዲዮ ላይ ወጥቶ ስለ ጓደኛው አብሮነት በሰርጉ ላይ ስለነበረው ነገር ብዙ ነገር አወራ ያ ያወራው ነገር ለኛ የሚመለከተን ጉዳይ አይደለም ከሱ ጋር ተዛዝላችሁ ልኖሩም የፈለጋችሁት ልታረጉ ይችላልላችሁ ያ ላንተ ነው ዛሬ ላይ ወተን እፎይነን ብለን እፎይን ደግፈን እውነታው ይውጣ እሱ ካጠፋ የሚቀጣ ስንልቆ እኛ ሙስሊም ወዳጆች ወይ ደግሞ ሙስሊም ጎረቤቶች ሳይኖሩን ቀርቷ ሌሎቹ ጋር በሰላም ሳንኖር ቀርተን አይደለም መዋደድና በሰላም መኖር መከባበር ሌላ ነገር ሃይማኖት ላይ ሲመጣ ደግሞ ሃይማኖታችን እየተሰደበና እየተናቀ ባጉል አብሮነት ግን ተሸፋፍነን ማለፍ ስለማንፈልግ ነው መስዋዕትነት እየከፈልን ዋጋ እየከፈልን እየጮን ያለ ነው እንጂ ወዳጆች ሳይኖሩን ቀርቷ አይደለም አንተ ብቻ አይደለም ወዳጅ ያለ ነገር ግን እዚህ ጋር ወጣ ሃይማኖተኛ ለመምሰልና እንደ ኦርቶዶክስ አክባሪ ከሌሎቹ ጋር አብሮ ለመኖር እንደው በቃ ቆራጥ የሆንክ ሰው በሚመስል መልኩ ወጣ የኦርቶዶክስ ወንድሞችን ስታብጠለጥል ሶሻል ሚዲያ ላይ ድምጻችንን እናሰማውን ሰዎች ደግሞ መተ ቤተክርስቲያኗ ማታቃቸው እውቅና ያልሰጣቻቸው ብለ ከፍ ዝቅ ስታረግ ሳይ በጣም ነው ያዘንኩት ምክንያቱም እኛም እንዳንተ ማድረግ እንችል ነበር መልካችነት ለማግኘት ፎሎወራችን እንዲጨምር ተቀባይነታችን እንዲጨምር እፎይን እየናቅን እያንቋሸሽን እነሱን እየደገፍን እኮ መስራት ቀላል ነገር ግን ህሊና የሚባል ነገር አለ
የአምላክ ፍቅር የሚባል ነገር አለ። ለዛ ነው ወተን እየተናገረን ያለን እንጂ እንዳንተ ተሞዳሟጅ ሆነን በሁሉ ዘንድ ተወዳጅ ሆኖ ማሳለፍ እኮ ቀላል። ነገር ግን ህሊና የሚባል ነገር አለ። ስለዚህ እሸቱ ወንድሜ በጣም አጥፍታል። ዛሬ ላይ ናከው ሶሻል ሚዲያ ላይ ያሉ ሰዎች የራሳቸውን ዶግማ የመሰረቱ የራሳቸውን እንዲያርገው ቤተክርስቲያን ያልሾመቻቸው የምትላቸው እህት ወንድሞች እኮ ናቸው የቤተክርስቲያን ድምጽ የሆኑት። እንዳንተ አይነት ታዋቂ ሰዎች ነገሮች እስከሚያልፉላችሁ ድረስ የኦርቶዶክስን ካባ ጥልቃችሁ ነገሮች ሲሳኩላችሁና ችግሩ ሲያልፍ ግን ቤተክርስቲያንን ስትወጉ ዛሬ ላይ አንተም ሆንክ ሌሎቻችሁ እየመጣችሁ ምንቋቸው ሶሻል ሚዲያ ላይ ያሉ ድምጻቸውን የሚያሰሙ ልጆች ናቸው። ክብሩን መጣ አልመጣ ስለ ቤተክርስቲያን ድምጽ እየሆኑ ያሉት። ግማሾቹ ደግሞ ስለ ቤተክርስቲያን አስተምሮ ፍለፊት ወጥተው እንደፎ አይነቱ ደግሞ ፊቱን ሳይሸፈን በአደባባይ ወጥቶ እየተናገረ ያለው እንጂ አንተ የደረስክበት ደረጃ ለመድረስ በጣም ቀላል ነው። መሙዳሙድ ብቻ ነው አስፈላጊነቱ። ከባዱ ነገር ግን ፍለፊት ወጥቶ እውነቱን እውነት ሐሰትን ሐሰት ማለት ነው ከባዱ። ስለዚህ እሸቱ ወንድሜ አንተ መተ የአምላክ መሰደብ የቤተክርስቲያን መሰደብ የክርስቲያኑ ወንድም መሰደብና መገፋት ሳይገድ ወጥተ ለኛ የማይጠቅመን ከንተና ጋር አብሬ ኖሬያለሁ አዝያለሁ ተኝቻለሁ ማለቱ ይሄ በጣም የሚያስተዛዝብ ነገር ነው። ስለዚህ አንተ እውነተኛ ኦርቶዶክስ ብትሆን ኖሮ የክርስቶስ መሰደብ የክርስቶስ መናቂ ገባ ነበር። አንተ ባሞገስከው ልክ ያ የወደድከው ጓደኛና አብሮ ሲኖር የነበረው ወዳጅ ለምን በሚዲያ ወጥቶ ኢየሱስ ክርስቶስ የክርስቲያኖች አምላክ ለምን ይሰደባል ለምን አላለ? ለምን አላየን? አብሮነት ካለ ማለት ነው። እውነት ከሆነ እሱ ስለምን ያንን አያረገውም መልሱ። ስለዚህ እባካችሁ ታዋቂነትን ስታገኙ ምን ስታገኙ እየመጣችሁ ኦርቶዶክሳውያንን እንደው ቁልቁል ለመምታትና ቤተክርስቲያኗ እንደው እየተሰደበች እየተናቀች ትኑር ችግር የለውም ዋናውን ያይጉደልብኝ አትበሉ ባካችሁ። ትዝብት ላይ ነው የሚጥላችሁ። ለእሸቱ ወንድሜ በመጨረሻ ማስተላልፈው ሰከን ብለ ተረጋግተ የሰራው ቪዲዮ ስህተት መሆኑ ገብቶ እንደምታጠፋው ሙሉ እምነት አለኝ። ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳምጡን ይሄ ቪዲዮ ከደረሳችሁ ስለኔ ያሳስባችሁ ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ይችላል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ካሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንድቆሙ ኢንኬዝ ችግር ካልተፈጠረ ማታ እንገባና ያለውን ነገር በመረጃና በማስረጃ ብዙ ነገሮች የምንገልጽላችሁ ይሆናል። እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ እኮ ልክ ነው። እሸቱ መለሰ ድምጼን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። because I respect you so much my brother። ያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ። በጣም ነው የምወድ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁነን ወተን ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለኛ ብሎ የሚቆም አባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያዊ ይጠፋዋል? ግን በዚህ ወቅት እንዳንድ ድምጹ በደንብ እንደሚሰማ ሰው እኔ እንዱኛ ለፍልፊ 2000 ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክሳዊ ይለፈኝ። እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ እነሱ እኮ በዛን ያህል ልክ ሲናገሩ አምላኬ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለመመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ኢኮኖሚ አንገበግበኝ እንጂ የኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጣራል ይገባኛል እኮ። እኔ ግን በስጋ መመላለሰው ይሰማኛል። አሁን ካስተምሮ አልፎ ማየት አልፈልግም። አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን። መጅሊሱ መግለጫ አውጥቶ
ሰልፍ ሲጠራ ለኔ ለባለ ማህተው የቆመልኝ አባት የለም። ለዛ ነው እንዲህ ነው የምንገበገበው እኮ እሸቱ መለሰ ስታይን ጦርነት ምናውጅ መስሎ ነው እንዴ ተቃራኒ ሆነን ለምን እንዲሆናል ብለን ስን ካንተ ሐሳብ ተቃራኒ ሆነ ነው ኦርቶዶክሳዊ እንደዚህ አይነት አስመሳይ ሰዎች ሐሳባቸውን በጣም ነው የምጸየፈው እንደ ግለሰብ በዚህ ወቅት ይለፈኝ ምን ችግር አለው ወይ ደግሞ ዝም አይ ነው ድምጻችሁ ቶሎ ነው የሚሰማው ቫይራል ይወጣል እኮ እናንተ ጉዳይ ሲሆን ድምጻችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር እንዴት ያለ ማስመሰል ነው በነገራችን በግለሰብ ደረጃ አይደለም በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት ሀገር ያላችሁ ምናምን ነው መስሎ የሚታያቸው ሀገር ያላችሁ ማለት ህገ መንግስቱ ለነሱ የሚሰራ የሚመስላችሁ አሉ አይደላችሁም ይያልኩ ነው ያለው ታውን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላችሁ አሁን መንግስት አይሰማችሁም እኛ እንዳንሰማችሁ ደግሞ እየተሰራ ነው ያለው አሁን እኛ እንዳንሰማችሁ እያደረጋችሁ ነው ያላችሁ ቁጭ ብላችሁ ብትነጋገሩ ይሻላል ናስመሳይ ሰዎች ውሃ ብትጠጡ በየመክራለሁ አይ ዘመን ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን እንወዳለን እግዚአብሔር አምላክ ጸጋውን ያብዛልን በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም አንደኛ በየትኛው መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በመሳደብ የምንሰብከው እግዚአብሔር የለንም ብለሃል እውነት ነው ትክክል ነው ምንም ጥያቄ የለውም ግን ጥያቄው ምንድነው እዚህ ጋር ማነው በስድብ እግዚአብሔር ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው ነው ማንንም የለም ኦኬ ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው ኦኬ ይሄንን ልንረዳ ይገባል ሁለተኛ ነገር ደግሞ ተራ ቲክታከሮች ብለ ያልካቸው እነዚህ ቤተክርስቲያን ያላከቻቸው ዲያስተምሩ ያልተላኩ ምናምን ብለ ያልካቸው ብዙዎች ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ኦኬ ባሉበት እንዲጸኑ ያደረጉ ናቸው እሺ ብዙዎችም ነው ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት ይሆኑ ናቸው ማንንም ሰው በራሱ ይተጋል እግዚአብሔር ደግሞ እርሱ ላይ ይተቀምበታል እግዚአብሔር የሚተቀምባቸው ምርጥ ባህሪዎች ናቸው እህቶችና ወንድሞች አንተ ተራ ማንንም የሚያባል ማን ብለ ያልካቸው ማለት ነው ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም እንግዲህ የሰርግህ ማንኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማነው አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ እንደዚህ ለመናገር በቃ ማለት ነው ለምንድነው አሁን ደርሶ ልክ ምንም ባልገባችሁ ነገር ነው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት ይህ ለኢትዮጵያ ሕዝብ የሚነገረው አይደለም እኔ ሙስሊም ጓደኞች አሉኝ አብሮ አደጎች አሉኝ በእነርሱ የደስታቸውን በሐዘናቸውን ጊዜ ተካፋይ ነኝ በሐዘኔም በደስታዬ ጊዜ ተካፋይ ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም የሚነገረው ማለት ትላንትም የነበረ ዛሬም ያለ ወደፊትም እስከመጨረሻው ድረስ የሚቀጥል ነገር ነው አንድ ሀገር አለን አዎ የአንድ ሀገር ህዝቦች ወንድማማች ይባላል ወንድሞች እናቶች አሉኝ ትክክል አንድ ሃይማኖት ግን የለንም እኔም ደግሞ የምወደው የማፈቅረው ኦኬ እድንበታለሁ ብዬ ተከተለው ደግሞ ሃይማኖት አለኝ እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው ስለዚህ ባልገባ ነገር ባልተረዳው ነገር ሐሳብ ሰጣልና ወንድሜ እሸት ወይ ምናልባት ወዳጆቹ ጓደኞቹ ናችሁ ሰዎች ባልተረዳው ነገር ሐሳብና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተም ነው ከክርስቲያኖች ወገን ያለውን ደግሞ አሳዩት ለታሳዩ ደግሞ ግድ ስለሚልም ማለት ነው ይሄ ነገር አላየውም የሚል ከሆነ እንዲያይ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያላግባብ እንዲተናግሩ አብላችሁ ብትሉት ካለ በማስረጃ አሳዩን እኛ ደግሞ እንላችኋለን አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን እኛ ደግሞ እሱን ደግሞ እንወቅሰዋለን ማለት ነው ለምን ትክክል ስላልሆነ ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም በሐሰት ያኔ ነው በሐሰት የምንመሰክርለት አምላክ የለንም የምንለው ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድነው ከመጽሐፍቶቻችሁ ይህንን ግን የጀመራችሁት እነማን ናችሁ እናንተ እኛ እኮ አንድም እኮ
እንደዚህ አይነት ኮሌጆች የለንም እኮ በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁና አናውቀውም እንዴ? ስንት መጽሐፍት እንጻፋችሁ አናውቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ እኮ ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ እዚህ ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ፣ ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሳብ አስተያየት ሰጥታልና ንግግርን ደግመህ ብታጤነው ደስ ይለኛል። ሁላችሁም ሼር ሪፖስት ኮ ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። እንግዲህ ይሄ የሐሰተኛ ንግግር ከጥላቻ ንግግር የሌላን ሃይማኖት ባህል እና እምነት ካለማክበር ጋር በተያያዘ በጣም በርካታ ቪዲዮ ነው የሰራሁት። ወደ ኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም የሃይማኖት ተከታዮች ነብዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑ በማንሳት በጣም አስቆጥቷቸዋል፣ ተቆጥተዋል። ይሄ ብቻ የተባለው ነገር ስህተት ለመሆኑ እንደ አንድ ማሳያ ልንወስደው እንችላለን። የተባለው ነገር ትክክል ነው ትክክል አይደለም የሚለውን እንደ አንድ መመዘኛ ልንወስድ እንችላለን። በኋላ ደግሞ የተባለው ነገር በትክክል እንዴት ነው የተገለጸው የሚለውን በማየትም የነገሩን ተገቢ አለመሆን ለማየት እንችላለን። እንግዲህ ይሄ ወንጀል ነው ወይ ከህግ አኳያ እንዴት ይታያል? ደጋግሜ ስለወራሁት እሱን ባጭሩ ብቻ ብዬ ልለፍ። የሌሎችን ሰዎች ሃይማኖት ማንቋሸሽ የሌሎችን ሰዎች የተከበሩ ሰዎች አይደሉ። ይሄ ነዋያተ ቅድሳት የሚባሉት ቅዱሳን ዕቃዎች የሚባሉት እነሱ እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥሯቸውን ነገሮች በሙሉ ማንቋሸሽና መስደብ ወንጀል ነው። እሱ ሳይሆን ጉዳዩ ይሄ ነገር ለምንድነው በዚህ ልክ እየተስፋፋ ያለው? ለምንድነው ሊታረም ያልቻለው? ለምንድነው ከእንደዚህ አይነት ነገሮች ጀርባ እያንዳንዱን ነገሮች ስንፈትሽ ከጀርባ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ሰዎች ያሉት? የሆኑ ሰዎች በሆነ ነገር ላይ ማንቋሸሽ ተግባር ሲፈጽሙ እነሱን የሚደግፉ በሚሊዮን የሚቆጠሩ ሰዎች አሉ። ምንም አጠራጣሪ አይደለም። ይሄ ማለት አደገኛ ነው ማለት ነው። ይሄ አሁን ከዚህኛው የሰዎችን ሃይማኖት አንቋሸሻችሁ ከሚለው ነገር ከፍ ብሎ ሄዶ የሰው ህይወትን ማሳጣት፣ ንብረትን ማውደም፣ የእርስ በርስ ግጭት መፍጠር ወደሚባል አደገኛ ነገር ሊያድግ ይችላል። ስለዚህ የሃይማኖት ክርክር የምናደርግ ሰዎች በምንከራከርበት ጊዜ ካፋችን የሚወጣው ቃል የታረመና ሌላውን ሰው በምክርና በሐሳብ ልውውጥ ለማሳመን የሚደረግ ጥረት እንጂ መሆን ያለበት ያንን ሰው በማንቋሸሽና በማዋረድ ወይም የዛ ሰው እምነትና አስተሳሰብ የሆነውን ነገር በማዋረድ አይደለም ሊደረግ ወይም ሊከወን የሚገባው። የዛን ሰው የሆነን ነገር በማዋረድስ ያንን ሰው ማምጣት ይቻላል ወይ? በርግጥ እንደ አንድ ሃይማኖተኛስ ጉዳዩን ከተመለከት ነው ሃይማኖተኝነታችንስ ይፈቅድልናል ወይ? ሌሎችን ማንጓጠጥ፣ ለሌሎች ክብር አለመስጠትስ ሃይማኖታችን የሚፈቅድልን ነገር ነው ወይ? ሁላችንም እንደ እምነታችን ማለት ነው። አምላካችን የምንለውስ በእርግጥ እንዲህ አይነቱን ነገር እንድናደርግ ነው ወይ ይፈልጋል ወይ ብለን ራሳችንን መጠየቅ መቻል አለብን ብዬ አስባለሁ። ያለበለዚያ ይሄ ጉንጭ አልፋ የሆነ ካሰብነው ልናገኝ ካሰብነው ትርፍ ይልቅ ኪሳራ ይዞ የሚመጣ ቅድም ያልኳቸውን ነገሮች የሚያመጣ ሁኔታ ነው። ስለዚህ የማይሆን ነገር ስናይ አንደኛ ዛሬ የሙስሊሞች ተራ፣ ነገ የክርስቲያኖች፣ ነገ የሌላ ሃይማኖት ተከታዮች ተራ የሆነ በደልን ወይም ጉዳት ማስከተልን ተራ በተራ መሸከምን ከማትረፍ ውጪ የምናገኘው ነገር የለም። ከዚህ በፊት በክርስቲያኖች ላይ ሲደረግ እርስ በርስ በጋራ ኖ ማለት ካልቻለን አይ ዛሬ የኛን አይመለከትም እንደውም እንኳን አደረክ እሰይ ስንል እኛ ላይ ሲመጣ ደግሞ ኖ ለምን ተነካን ማለት የለብንምና ሁሌ እርስ በርስ ትክክል ያልሆኑ ኃጢአት ይሆኑ ወንጀል ይሆኑ የማያርሙ የማያንጹ ነገሮች ሁሉ ጊዜም በዋጭሩ ኖ ማለት መቻል አለብን። እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ደግሞ እንግዲህ መከሰታቸው አይቀርም ነገም ከነገ ወዲያም
ምክንያቱም ችግሩ ጥልቅ ስለሆነ መፍትሄ የምንሰጠው በህግና በህግ መሆን መቻል አለበት። በራሳችን እጅ ፍትህን መውሰድ የለብንም። እንደዛ የምናደርግ ሆነ ነገሩን እናባብሰዋለን። ስለዚህ በስሜታዊነት በቁጣ ወይም ደግሞ ከነገሩ መበደል የተነሳ ይሄን ነገር በራሳችን እጅ ለማከናወን መሞከርም አደገኛ ነው የሚሆነው። የበለጠ ችግሩን ማክፋት በዛ ላይ እንደውም ሌሎች ሰዎች እንዲነሱ ማድረግ ስለሚያመጣ በዚህ ነገር ላይ በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። አንድ ያየሁትን ቪዲዮ አውርቼ ላጠናቅ። የኢትዮጵያ አየር መንገድ ውስጥ አንድ ጭስ ይነሳና ሰዎች ከጭሱ የተነሳ አውሮፕላኑ ይወድቃል በሚል ፍርሃት ጸሎት ወደ አምላካቸው ያደርሳሉ እና የቪዲዮ በማህበራዊ ድረገጽ ተሰራጭቷል። እና በዚህ ጊዜ ሰዎች ቪዲዮ ውስጥ ሰዎቹ እንኳን ዳኑ ወይም ደግሞ እንደየ ሃይማኖታቸው ቴንኪዩ አይደለም እያሉ የነበረው አይ እነሱ ካሉት አምላክ በተቃራኒ አይ ያዳነህ እኮ እሱ አይደለም እከሌ ነው እያሉ ይሄ ርካሽ የሆነ የሃይማኖት ትርፍ ለማግኘት አይደል ፖለቲከኞች ይላሉ አይደል ርካሽ የሆነ የፖለቲካ ትርፍ ለማድረግ ተብሎ የተደረገ ነው የሚሉት አይነት ሃይማኖትም ላይ እንደዚህ አይነት ነገሮች አሉ። እና አንዳንዴ ስለ ሃይማኖታችን የምናወራው ከሃይማኖታችን ቀናይነት የተነሳ ነው ብሎ ለማለት ከሚያስችለው ወተን ይሄ መታበይ የኔ ይበልጣል የኔ ነው ትክክል ብሎ እንትን ከማድረግ የመጡ ነገሮች ይታያሉ እዚህም እዛም። ስለዚህ እነዚህ ነገሮች በጋራ በሚያንጽ መልኩ አደጋ በማያስከትል መልኩ ነው ልናርማቸው የሚገባው። ሰላም። ይገርማል። ዲፌንድ ማድረግ ሲያቅት ኃይል ትጠቀማለህ። እፎይ በመጽሐፍቶቻችሁ ውስጥ ያለውን አውጥቶ አሳያችሁ። እናንተ ግን መመለስ ሲያቅታችሁ ፓወር መጠቀምና ለመግደል ነው የተራራጣችሁት። ምኑ ላይ ነው የእፎይ ስህተት? የራሳችሁን ሐዲሳትና ተፍሲሮችን አውጥታችሁ ማንበብ ሲገባችሁ እሱ አውጥቶ አሳያችሁ። ለምንድን ነው ለመግደል የተራራጣችሁ ታዲያ? ተሳደበ የምትሉት እንደ ኡስታዞቻችሁ እንደ አቃቢዎቻችሁ ቤተክርስቲያንን እግዚአብሔርንና ክርስቶስን የተሳደበ አለ? ይህንን ሳይታችሁታል? ያላሉትስ አለ? ወደ ሌላ ከመሄዳችሁ በፊት እኛ ተሳድበናል ወይስ አልተሳደብንም ብላችሁ ጠይቃላችሁ። ቼክ ማድረግ አለባችሁ። ለእናንተ ተሳደበ የለም በነገራችን ያው ያለ ማስረጃ ያለ ምንም ማስረጃ ተሳደባላችሁ። እፎይ ግን ማስረጃ አውጥቶ ሲያሳያችሁ ስድብ መሰላችሁ። ለኛ መገደል ጽድቅ ነው፣ ለእናንተ ግን መግደል መሸነፍ ነው። መሸነፍ ነው። የእውነቴን ነው የምላችሁ መሸነፍ። ኧረ እስቲ ከቻላችሁ ተፍሲራችሁን አንብቡና አውጡና ዲፌንድ ማድረግ ሞክሩ። ቤተክርስቲያን ግን በዚህ ጉዳይ ላይ ለምን ዝምታ መረጠች? ኢኦቲሲስ ባለፈው ተራሩጦ ስለ ጥንታ አብሶ ላይ እንደዛ ተራሩጣችሁ ያወራችሁ፣ አሁንስ ስለ እፎይም አላላችሁ። ቤተ ክህነት፣ ቅዱስ ሲኖዶስ ዝምታ መጣችኋል። ቤተክርስቲያን ለምን ዝምታ መረጠች? ይገደል። ከክርስቶስ ፍቅር ማንም አይለየም። መከራ፣ ችግር፣ ሰይፍ፣ ሞት ከክርስቶስ ፍቅር የሚለየን ነገር የለም። ሰላማችሁ ይብዛ። አንተነ የፍቅር ነፍሴ እፎይ ልበል ልዘምር ሆነኛል ጌታ ክብር እፎይ ልበል ልዘምር ሆነኛል ጌታ ክብር የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ
መንፈሴ አንተነ የጽድቅ ነፍሴ የኔ ንጽጽር ላይ 1 ዓመት ከ2 ወር ከ3 ወር እንደዚህ አካባቢ ሆኖልኛል። ራሳቸው ያውቁታል፣ ኦልሞስት ያውቁታል። ደጋግመውም አንደኛውም እንደውም ትናገራለህ ራሳ አታክ አድርገውኝ ነው ወደዚህ የገባሁት እንጂ ብዙም የንጽጽሩን ዓለም ስለማላውቀው ሌሎቹ ንጽጽሩን ዓለም ጀስት ፓሽኔት ሆነው እዛ ላይ እንስራ ብለው ምናምን ስለሆነ እኔ ደግሞ እንደዛ አይደለም። ዜና የሆነ ሰዓት ታስታውሳችሁ ስልጤ ላይ ተፈናቀሉና ተፈናቅለው የተፈናቀሉበት ምክንያት ትንሽ ጓደኛ የነበረ የእሱም ትንሽ ንብረቶች ምናምን ወድመውበታል እና ኬዙ ምንድነው? እሱ መተት አደረጉብን። በመተት ምክንያት ነው ተማሪዎች የሙስሊም ተማሪዎች ትምህርት ማይገባቸው፣ ሴቶቹ የሚወድቁት ከትምህርት በክርስቲያኖች ኦርቶዶክሳውያን መተት አድርገውባቸው ነው የሚል ዜና እንደሆነ መረጃዎችን እንዲህ ስሰማ ምናምን ነገር ረበሸኝ። ምን ማለት ነው? ምንም ማያውቅን ሰው ከዛ አንተ ደደብ ሆነህ ትምህርት ስላልገባ ስትወድቅ ክርስቲያኖች መተት አድርገውብኝ ነው። ከዛ እንትን ለማየት ሞክሬ ነበረ፣ ዜናዎች እነሱን ሳይድ ለማየት ስሞክር አሮንት ምናምን ነገር ፎቶችን የልጆቻችን ፎቶ ቤተክርስቲያን ውስጥ አለ ይላሉ። እንዴት ነው እነሱ ቅዱሳን ናቸው? የአንድ የሙስሊም ሴት ተማሪዎች ፎቶ እንዴት ነው ቤተክርስቲያን የሚሰቀለው? ምን እያሉ ነው የሚለው ትንሽ አበሳጨኝ። ምን እያሉ ነው እነዚህ ሰዎች ምናምን አልኩና ቪዲዮ ሰራው ማለት ነው። እንዴት እንደዚህ ይላሉ? እንደዚህ ሊሆን አይችልም። ፎቶቸው ቤተክርስቲያን ውስጥ ተሰቅሏል ካሉ እኔንም መተተኛ ነህ እያሉኝ ነው። ምክንያቱም ፎቶቸውን እያየው ነው ቤተክርስቲያን ውስጥ። ይሄ ስድብ